የዓለማችንን የፖለቲካ መድረክ ስንመለከት ልክ ሆሊውድ በከፍተኛ በጀት ያዘጋጀው የጦርነትና የጥልፍልፍ ፊልም እንጂ በእውን መሬት ላይ እየተፈጸመ ያለ እውነት አይመስልም። በመካከለኛው ምስራቅ ሰማይ ላይ ያንዣበበው የባሩድ ጭስ ገና ሳይለቅ የዓለምን ትንፋሽ ያስዋጠ ድንገተኛ የዲፕሎማሲ በር በፓኪስታኗ መዲና ኢስላማባድ ተከፍቷል። አስቡት፣ ከ6 ሳምንታት የሞትና የሽረት እንዲሁም አውዳሚ ጦርነት በኋላ የዓለማችን ጉልበተኞች አሜሪካና ኢራን ከ1979 ወዲህ ለመጀመሪያ ጊዜ ከፍተኛ ባለሥልጣኖቻቸውን አሰልፈው ፊት ለፊት ለመነጋገር ጠረጴዛ ዙሪያ ተሰይመዋል። ነገሩ የትራምፕን ዛቻና የኢራንን እልህ አጣምሮ የያዘ እጅግ ልብ አንጠልጣይ ክስተት ሆኗል። ማመን ይከብዳል አይደል? ግን መሬት ላይ ያለው ሐቅ ይህ ነው። በዚህ አጭር ጊዜ ውስጥ በተደረገው ጦርነት ኢራን ያሳየችው ያልተጠበቀ የመከላከልና የማጥቃት አቅም አሜሪካን ብቻ ሳይሆን የዓለምን ወታደራዊ ተንታኞች በድንጋጤ አፋቸውን አስይዟል። ኃያሏ አሜሪካ በእነዚህ ጥቂት ሳምንታት ውስጥ ብቻ እጅግ ዘመናዊ የሆኑ 39 አውሮፕላኖችንና ድሮኖቿን አጥታለች። የኩዌቱ የአሜሪካ ካምፕ በሶቪየት ስሪት ግዙፍ ቦምብ ሲናወጥ፣ በሌላ በኩል ደግሞ የእስራኤል የራዳርና የስለላ ማዕከል በሄዝቦላ ሮኬቶች ሲደበደብ የኢራን ወታደራዊ ጡንቻና የተራቀቀ የአየር መከላከያ ስርዓት ፔንታጎንን ሳይቀር ፖሊሲውን በድጋሚ እንዲመረምር አስገድዶታል። ያ ብቻ ይመስላችኋል? በፍጹም። የዓለም የደም ስር የሆነውን የሆርሙዝ ባሕረ ሰላጤን ኢራን ጉሮሮ ላይ አንቃ በመያዝ የኢኮኖሚ ጦርነቱን ወደ ላቀ ደረጃ አሸጋግረዋለች። ከ3200 በላይ ግዙፍ መርከቦች በውሃ ላይ ተቀርቅረው የዓለም የንግድና የነዳጅ መስመር ሽባ ሆኗል። ታዲያ በዚህ ሁሉ ውጥንቅጥ ውስጥ ትራምፕ በአንድ በኩል ሲዝቱ፣ በሌላ በኩል ንግግራቸውን ሲሰርዙ፣ ሩሲያና ቻይና በጀርባ ሆነው የራሳቸውን የዲፕሎማሲና የደህንነት ቼዝ ሲጫወቱ፣ ፓኪስታን ደግሞ ይህን ታሪካዊ ሽምግልና በጥንቃቄ እያስተናገደች ትገኛለች። አሁን የሁላችንም ጥያቄ አንድ ነው። ይህ በገመድ ጉተታ የተሞላ የ2 ሳምንታት የተኩስ አቁምና የኢስላማባዱ ስብሰባ እውነተኛ የሰላም ማብሰሪያ ይሆን ወይስ የሦስተኛው የዓለም ጦርነት መንደርደሪያ? እስቲ ይህንን ውስብስብ የዲፕሎማሲ የኢኮኖሚና የወታደራዊ ትንቅንቅ ምስጢር አንድ በአንድ እንፈትሸው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለማችን የፖለቲካ ትኩሳትና የሃያላኑ የዲፕሎማሲ ገመድ ጉተታ እንዴት ባለ አስፈሪና ልብ አንጠልጣይ ደረጃ ላይ እንደደረሰ ስንመለከት በእውነት ያስገርማል። አሁን በቅርቡ በመካከለኛው ምስራቅ እየተስተዋለ ያለው ሁኔታ፣ በተለይም በአሜሪካና በኢራን መካከል ያለው ፍጥጫ የዓለምን ትንፋሽ ያስዋጠ ሆኗል። እስቲ ነገሩን ጠለቅ ብለን እናውራበት። ልክ ፊልም ላይ እንደምናየው አይነት ትዕይንት ነው መሬት ላይ እየተፈጸመ ያለው። ውጥረት፣ ስጋት፣ የኃይል ማሳያና ያልተጠበቁ የዲፕሎማሲያዊ ሹክሹክታዎች ተደበላልቀውበታል። ታዲያ ይህ ሁሉ የጦርነትና የጥፋት ድባብ ባለበት መሃል አንድ ያልተጠበቀ የዲፕሎማሲ መስኮት ብልጭ ብሏል። ከ6 ሳምንታት እጅግ አውዳሚና አስከፊ ከሆነ ጦርነት በኋላ አሜሪካና ኢራን ከፈረንጆቹ 1979 ወዲህ ታይቶ በማይታወቅ ከፍተኛ የባለሥልጣናት እርከን ፊት ለፊት ለመነጋገር በፓኪስታኗ መዲና ኢስላማባድ ተገናኝተዋል። አዎ፣ ኢስላማባድ አሁን የዓለም አቀፉ ማኅበረሰብ የትኩረት ማዕከል ሆናለች። የፓኪስታኑ ጠቅላይ ሚኒስቴር ሸህባዝ ሻሪፍና የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል አሲም ሙኒር ይህንን ታሪካዊ ሽምግልና በከፍተኛ ጥንቃቄ እየመሩት ይገኛሉ። ይህች ከተማ ከባድ የጸጥታ ጥበቃ እየተደረገላት ሲሆን የትራፊክ እንቅስቃሴዎች ተቀይረዋል። የጸጥታ ኃይሎች በየቦታው ተሰማርተዋል። እንዳውም ለ2 ቀናት የሚቆይ ሕዝባዊ በዓል ታውጆ ከተማዋ ሙሉ በሙሉ ለዚህ ስብሰባ ዝግጁ ሆናለች። እስቲ ወደ ተደራዳሪዎቹ ልውሰዳችሁ። ከአሜሪካ በኩል ምክትል ፕሬዝዳንት ጄዲ ቫንስ የልዑካን ቡድኑን እየመሩ ሲሆን የፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነርና ስቲቭ ዊትኮቭ አብረዋቸዋሉ። በሌላ በኩል ደግሞ የኢራን ልዑካን ቡድን በፓርላማው አፈጉባኤ ሙሐመድ ባገር ባጋሊፍ
በውጭ ጉዳይ ሚኒስቴሩ አባስ አራግቺና በማዕከላዊ ባንክ ገዢው አብዱል ናስር ሄማቲ እየተመራ ኢስላማባድ ገብቷል። ይህ ስብሰባ በራሱ ጉዳዩ ምን ያህል ክብደት እንደተሰጠው ያሳያል። ሆኖም ግን ነገሩ እንደታሰበው ቀላል አይደለም። ሁለቱ ወገኖች በአንድ ጠረጴዛ ዙሪያ ከመቀመጥ ይልቅ በተለያዩ ክፍሎች ሆነው በፓኪስታን ባለስልጣናት አሸማጋይነት የውክልና ወይም ኢንዳይሬክት ድርድር እያደረጉ ነው የሚገኘው። አሜሪካኖች ከኢራኖች ጋር በቀጥታ ፊት ለፊት ለመገናኘት አልፈለጉም ወይስ ኢራኖች ናቸው የከረሩት? ይህ በራሱ የዲፕሎማሲው ጥበብ አንዱ ገጽታ ነው። የድርድሩ ዋነኛ ማጠንጠኛ የሆነው ጉዳይ ደግሞ የኢኮኖሚና የማዕቀብ ጥያቄ ነው። የኢራን ባለስልጣናት አሜሪካ በኳታርና በሌሎች የውጭ ባንኮች ታግዶ የነበረውን ከ6 ቢሊዮን ዶላር በላይ የኢራን ገንዘብ ለመልቀቅ ተስማምታለች ብለው እያወጁ ነው። ኢራኖች ይህንን እንደ ትልቅ የዲፕሎማሲ ድል እየቆጠሩት ሲሆን ይህ የገንዘብ ልቀት ወደ ድርድር ለመግባት ቅድመ ሁኔታ እንደነበረም አልደበቁም። ሆኖም ግን ፕሬዝዳንት ትራምፕና የዋይት ሃውስ ባለስልጣናት ይህንን የኢራን መግለጫ ፈጽሞ ውድቅ አድርገውታል። ትራምፕ ምንም አይነት ውሳኔ አልተላለፈም፣ ገንዘቡም አልተለቀቀም በማለት አስተባብለዋል። እዚህ ላይ ማን እውነቱን እየተናገረ ነው የሚለው አነጋጋሪ ሆኗል። አሜሪካ በውስጥ አዋቂነት ተስማምታ በይፋ ለመቀበል ፈርታ ይሆን ወይስ ኢራን የአሜሪካን እጅ ለመጠምዘዝ እያደረገችው ያለ የፕሮፓጋንዳ ዘመቻ ነው? ይህ የፖለቲካው ቼዝ ጨዋታ አካል ነው። ከዚሁ ጋር ተያይዞ ኢራን በድርድሩ ላይ ያቀረበቻቸው ጠንካራ ቅድመ ሁኔታዎች አሉ። በተለይም በእስራኤል በኩል በሊባኖስ ላይ እየተካሄደ ያለው ጥቃት በአስቸኳይ እንዲቆም፣ የታገዱ የኢራን ሀብቶች እንዲለቀቁና ማዕቀቦች ሙሉ በሙሉ እንዲነሱ ትጠይቃለች። በሊባኖስ የተኩስ አቁም ከሌለ ምንም አይነት ስምምነት አይኖርም የሚል ጥብቅ አቋም ነው ያንጸባረቀችው። ኢራን ይህንን ስትል እንዲሁ በባዶ ቃላት አይደለም። እስቲ የኢራንን የመከላከል አቅምና ያስመዘገበችውን ወታደራዊ አስገራሚ ክስተቶች በዝርዝር እንመልከት። እንግዲህ እዚህ ላይ ነው ነገሩ ሁሉ የሚገርመው። የኢራን ወታደራዊና የመከላከል አቅም በተለይም በዚህ ጦርነት ያሳየችው ብቃት አሜሪካንን ሳይቀር ያስደነገጠ ሆኗል። ማመን ይከብዳል እንጂ አሜሪካ በ6 ሳምንታት ውስጥ ብቻ እጅግ ዘመናዊ የሆኑ 39 የአየር ንብረቶቿን አጥታለች። ከነዚህ ውስጥ 24ቱ ከፍተኛ ዋጋ ያላቸው MQ-9 ሪፐር የተሰኙ አጥቂና ሰላዮች ሰው አልባ አውሮፕላኖች ወይም ድሮኖች ናቸው። ይህ ብቻ አይደለም። ከ200 ሚሊዮን ዶላር በላይ የሚያወጣውና የአሜሪካ የባህር ኃይል ኩራት የሆነው MQ-4C ትራይተን የተባለው የረጅም ርቀት የስለላ ድሮን በፋርስ ባህረ ሰላጤ ላይ ተመትቶ ወድቋል። ይህ አውሮፕላን ከ50 ሺህ ጫማ በላይ ከፍታ ላይ ለ24 ሰዓታት መብረር የሚችል የላቀ የራዳር ሲስተም የተገጠመለት ነበር። ታዲያ ይህን የመሰለ ቴክኖሎጂ እንዴት በኢራን ራዳር እይታ ውስጥ ገብቶ ሊመታ ቻለ? ይህ የዓለምን ወታደራዊ ተንታኞች እያነጋገረ ያለ ትልቅ እንቆቅልሽ ነው። የአሜሪካ የስለላ ተቋማት እንደሚጠረጥሩት ኢራን አዳዲስና እጅግ ዘመናዊ የሆኑ የአየር መከላከያ ስርዓቶችን ምናልባትም ከቻይና የተገኙ እየተጠቀመች ሊሆን ይችላል። ምንም እንኳን ቻይና የጦር መሳሪያ አላቀረብኩም ብላ ብታስተባብልም መሬት ላይ ያለው እውነታ ግን የኢራን የአየር ክልል ለአሜሪካ ድሮኖች እጅግ አደገኛ ቀጠና መሆኑን አስመስክሯል። በተጨማሪም በሊባኖስና በሌሎች አካባቢዎች ያሉ የኢራን አጋር ኃይሎች ከትከሻ ላይ የሚተኮሱ ጸረ አውሮፕላን ሚሳኤሎችን በመጠቀም የአሜሪካና የእስራኤል አውሮፕላኖችን እና ድሮኖችን እያደኑ መሆናቸው ተዘግቧል። የኢራን የመከላከል ስትራቴጂ በአንድ ቦታ ላይ የተገደበ ሳይሆን ከመሬት በታች በተገነቡና በከፍተኛ ሁኔታ በተጠናከሩ የተራራ ውስጠኛ ክፍሎች ውስጥ የተደበቀ ነው። አሜሪካና እስራኤል በየካቲት 28ቱ ጥቃት የኢራንን የራዳርና የሚሳኤል ማስወንጨፊያዎች አወደምን ቢሉም የኢራን ወታደራዊ አመራሮች ግን አብዛኛው የጦር መሳሪያዎቻቸው በተለይም ከመካከለኛ እስከ የረጅም ርቀት የሚወነጨፉ ከ1000 በላይ ባሊስቲክ ሚሳኤሎቻቸው አሁን ደህንነታቸው በተጠበቀ የመሬት ዋሻዎች ውስጥ እንዳሉ አስታውቀዋል። የኢራን ሐተም አልአንቢያ ማዕከላዊ እዝ ባለስልጣናት ጣቶቻችን አሁንም ቃታው ላይ ናቸው፣ ለማንኛውም ጥቃት ወዲያውኑ ምላሽ ለመስጠት በተጠንቀቅ ላይ ነን በማለት የሚያስተላልፉት መልእክት ሀገሪቱ ያላትን ወታደራዊ በራስ መተማመን በግልጽ የሚያሳይ ነው። በተለይም የአሜሪካ ጦር በኩዌት በሚገኘው
ካምፕ አሪፍጃን ላይ በደረሰበት ጥቃት የ6 ወታደሮችን ሕይወት ማጣቱ የኢራንን ጥቃት መከላከል ምን ያህል አስቸጋሪ እንደሆነ አጋልጧል። የፔንታጎን ባለስልጣናት ጥቃቱ በድሮን የተፈጸመ ነው ቢሉም በሕይወት የተረፉ የአሜሪካ ወታደሮች ግን የቦምቡ አይነት የሶቪየት ኅብረት ስሪት የሆነ FAB 500 የተባለ ግዙፍ ቦምብ መሆኑን ገልጸው በጭራሽ ለመከላከል የሚያስችል ዝግጅት አልነበረንም፣ ምሽጉ ራሱ ደካማ ነበር ሲሉ የአሜሪካን መከላከል ትርክት ውድቅ አድርገውታል። ይህ እንግዲህ የሀያሏን የአሜሪካ ደካማ ጎን ያሳየ እና የኢራንን የማጥቃት አቅም ጉልበት ያመላከተ ክስተት ሆኗል። ከወታደራዊ ፍጥጫ ጎን ለጎን ኢራን ዓለምን ጉሮሮ ላይ የያዘችበት ሌላኛው ትልቁ ካርድ የሆርሙዝ ሰርጥ ስትሬት ኦፍ ሆርሙዝ ጉዳይ ነው። አስቦት፣ ይህ የውሃ መስመር የዓለምን 20 በመቶ ነዳጅ የሚያስተላልፍ የደም ስር ነው። አሁን ላይ ኢራን ይህንን መስመር ሙሉ በሙሉ ዘግታዋለች። በዚህም ምክንያት ከ3200 በላይ ግዙፍ የነዳጅና የጭነት መርከቦች እንዲሁም ከ20 ሺህ በላይ የመርከብ ሰራተኞች በውሃ ላይ ተቀርቅረው ይገኛሉ። ይህ የዓለምን የኢኮኖሚ እንቅስቃሴ የሚያስተጓጉልና የነዳጅ ዋጋን ሰማይ የሚያስነካ ክስተት ነው። ትራምፕ መስመሩን በአስቸኳይ ካልከፈታቸው ከዚህ በፊት ታይቶ በማይታወቅና በምርጥ መሳሪያዎቻችን አጋያችኋለሁ ብለው ቢዝቱም ኢራን ግን ንቅንቅ አላለችም። ይልቁንም መርከቦቹ ለማለፍ በአንድ በርሜል ነዳጅ ላይ $2 ቀረጥ ሊከፍሉ እንደሚገባ በማሳወቅ የኢኮኖሚ ጦርነቱን አጠናክረዋለች። ምንም እንኳን አሜሪካ ይህንን ውድቅ ብታደርግም የኢራን የባህር ኃይል በትናንሽና ፈጣን ጀልባዎች እንዲሁም የባህር ላይ ፈንጂዎችን በማጥመድ ቀጠናውን ለመቆጣጠር ያደረገችው ጥረት የዓለምን የንግድ መስመር ክፉኛ ጎድቶታል። ወደ ሊባኖስ ስናቀና ደግሞ ሌላ የጦርነት አዙሪት እንመለከታለን። የእስራኤል ጦር በደቡብ ሊባኖስ በቤይሩትና ናባቲዬ አካባቢዎች ከ120 በላይ ኢላማዎችን መደብደቡን ቀጥሏል። ቤቶች ፈርሰዋል፣ ንጹሐን ዜጎች አልቀዋል፣ አምቡላንሶች ሳይቀሩ የጥቃቱ ሰለባ ሆነዋል። በአንጻሩ ሄዝቦላህ ዝም ብሎ እጁን አላጣመረም። በሰሜን እስራኤል በተለይም በሃይፋ ከተማ አቅራቢያ በሚገኘው ስቴላ ማሪስ የተባለ እጅግ ስትራቴጂካዊ የሆነ የእስራኤል የባህር ኃይልና የራዳር ስለላ ማዕከል ላይ ፋዲ 6 የተሰኙ ሮኬቶችን በማዝነብ ከፍተኛ ጉዳት አድርሷል። ሄዝቦላ እነዚህ ጥቃቶች የእስራኤልን የራዳርና የመረጃ መረብ ማሽመድመዳቸውን ቪዲዮ በማውጣት ጭምር እያሳየ ነው። ይህ ሁኔታ እስራኤል ምን ያህል የአየር የበላይነት ቢኖራትም በምድር ላይና በተወሰኑ ስትራቴጂካዊ ቦታዎች ላይ ምን ያህል ተጋላጭ እንደሆነች የሚያሳይ ነው። በዚህ መሃል የትራምፕ አስተዳደር ውስጥ ያለው መዋዠቅ ሌላው ትልቅ ዜና ነው። ትራምፕ በቴሌቪዥን ቀርበው ስለ ተኩስ አቁምና ስለ ጦርነቱ ኪሳራዎች ንግግር ሊያደርጉ ተዘጋጅተው የነበረ ቢሆንም በቅርብ አማካሪዎቻቸው ተጽዕኖ ንግግራቸውን እንዲሰርዙ ተደርጓል። ይህ የሆነበት ምክንያት የዲፕሎማሲው መስመር ገና ጥርስ ያልነከሰና በቀላሉ ሊፈርስ የሚችል በመሆኑ ትራምፕ በሚሰጡት ጠንካራ መግለጫ ድርድሩ እንዳይበላሽ ከመሰጋቱ የተነሳ ነው። በተጨማሪም አሜሪካ በጦርነቱ ያጣቻቸውን ውድ አውሮፕላኖችና የደረሰባትን ወታደራዊ ኪሳራ ከአሜሪካ ሕዝብ ለመደበቅ የተደረገ ጥረት ነው የሚሉም አሉ። አሁን ላይ ጄዲ ቫንስ የዲፕሎማሲውን መድረክ ጠቅልለው የያዙት ሲመስል፣ ትራምፕ ግን በማህበራዊ ሚዲያ ላይ ሁሉም ነገር በቁጥጥራችን ስር ነው፣ ካስፈለገ በ2 ሳምንታት ውስጥ የረጅም ጊዜ ሰላም እናመጣለን፣ ካልሆነ ግን ጠራርገን እናጠፋቸዋለን የሚል እርስ በእርሱ የሚጋጭ መልእክት እያስተላለፉ ነው። የዓለም ሀያላን የሆኑት ሩሲያና ቻይናም የዚህ ቼዝ ጨዋታ ተመልካች ብቻ አልሆኑም። የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ አሜሪካና እስራኤል የሚያደርጉት ጥቃት በአስቸኳይ ካልቆመ ቀጠናው ወደ ከፋ ጦርነት ሊገባ እንደሚችል በማስጠንቀቅ የኢራንን አቋም ደግፈው ተናግረዋል። ቻይና በበኩሏ ጦር መሳሪያ አላቀረብኩም ብትልም በድብቅ በሶስተኛ ሀገራት በኩል ለኢራን የጸረ አውሮፕላን መሳሪያዎችን እያቀረበች ነው የሚለው የአሜሪካ የደህንነት ሪፖርት የጉዳዩን ዓለም አቀፋዊ ስፋት ያሳያል። የኢራን ልዑካንም የሞራል የበላይነትን ለማግኘት በሚመስል መልኩ አሜሪካ በፈጸመችው ጥቃት በማይናብ ከተማ የተገደሉ የ168 ትምህርት ቤት ሕፃናትን ፎቶግራፍ ይዘው ወደ ድርድሩ መግባታቸው አሜሪካን በሰብአዊ መብት ጥሰት ለመውቀስና ዲፕሎማሲያዊ ጫና ለመፍጠር ያሰቡት ስልት መሆኑ ግልጽ ነው። እንግዲህ ይህ የ2 ሳምንት የተኩስ አቁምና የኢስላማባዱ ድርድር ወዴት እንደሚያመራ በእርግጠኝነት መናገር ይከብዳል። በአንድ በኩል ኢራን ወታደራዊ አቅሟንና የሆርሙዝ ስትሬትን እንደ ትልቅ የመደራደሪያ ካርድ ይዛ ማዕቀብ እንዲነሳላትና ሀብቷ እንዲለቀቅላት እየታገለች ነው። በሌላ በኩል አሜሪካና እስራኤል የኢራንን የኒውክሌርና የሚሳኤል ፕሮግራም ለማኮላሸት እየሞከሩ ነው። ይህ ድርድር ከተሳካ ምናልባትም የመካከለኛው ምስራቅ የፖለቲካ ካርታ
በአዲስ መልክ ሊሳል ይችላል። ካልተሳካ ደግሞ እግዚአብሔር አይበለው እንጂ ዓለም ወደ አዲስና እጅግ አስከፊ ወደሆነ የዓለም ጦርነት አፋፍ ላይ ሊገፋት ይችላል። ሰዓቱ እየቆጠረ ነው። የዓለም ፖለቲካ ልብ ትርታ በኢስላማባድ ላይ አርፏል። ውጤቱን አብረን የምናየው ይሆናል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ